ምክንያት እንደሆነ ግን አጣቂ እሺ ምንድነው ንገረኝ እማዬ ትልቅ ሚስጥር አውቃለች ምን አይነት ሚስጥር ስለ ሰላም ምን የሰላም ልጅ አባት ማን እንደሆነ አውቃለች ለዛ ነው እንደዚህ እየሆነች ያለችው እኮ ታዲያ ስለ ሰላም ልጅ አባት ብታውቅ ምን ችግር አለው ታዲያ ኤቢ የሰላም ልጅ አባት አባዬ ነው ተጣልታኛለች ዋ ምን ለምትር ምን ሆነሽ ነው እንዴ ገዚ ባለፈው እኮ ማለት ነው እጄን እንደዚህ ጭብጥ አድርጎ ይዞ ማለት ነው እጅ በይ የልጅ ነገር ዝም ብላ እጅ ግቢ ወደ ቤት አራ ወልሽ አሁን እጅ አዎ እመጣለሁ ዛሬው ነው ነገ ዛሬ ሳትይ ዛሬው ነው የማርታን የውሃን የአቢጌልን አይን የማየት ድፍረት እሺ ያን ልጅ ተወጇለሽ ምን ማለት ነው እሺ ችግር የለውም ግን አንድ ነገር ልጠይቅሽ እኔ ለምንድን ነው የምትጠይቅ ለምንድን ነው የማትወጂ እንደዛ ያፈቀርኩልሽ ብዙ ነገር እየሆንኩልሽ ለምንድን ነው እንደዚህ የምትጠይቅ ለምንድን ነው እኔን የማታገቢ ይኸውላችሁ እኔ መደባበቅ በቃ አልችልበትም እውነቱን ልንገርህ ለወደፊት ህይወት ይጠቅማል ይሄ የህንድ አክተር መሆንን በቃ አቁም አርጁን እራስህን ሁን ትኛልሽ ነው ካሉ ትልልቅ ቤቶች ውስጥ አንዱን በስም ያዙርልኝ እና ደግሞ ቢዝነስ ክፈትልኝ የቱ ቤት ይሻልሻል በፊት እንኖርበት የነበረው ሲሲዲ ያለው G+1 ቤት እሱ በስሜ እንድታዞርልኝ ይፈልጋል ሚጌል ደረጀ በመጨረሻም እንግዲህ አባቷ ደረጀ የሰላም ልጅ አባት እንደሆነ ናታን ሲነግራት እንግዲህ ማመን አቅቷታል በጣም እንደደነገጠችው ምክንያቱም ይሄ ነገር በፍጹም ይሆናል ብላ አስባውም ጠብቃውም የማታ ነገር ስለሆነ በጣም ያስደነገጣት ቤተሰቦቻችን በርግጥ በፊትም እያለች ነበር ሲላቆይ ይሄ ነገር የሰላም የዳጣና ሰላም ነች እንዴ እንደው ባንድ ፊቱ ከሆነ አይቀር ከደፈረሰ አይጠራም እንድሉ ከሆነ አይቀር ባንድ ፊቱ ምን ነው ይሄ ወንዱ ልጅም ወንድሜ በሆነ ወይም ደግሞ ያባዬ ልጅ በሆነና ባንድ ፊቱ በቃ በተተራማመሰ በቃ ቢያንስ እንኳን ወንድም አለኝ ብዬ አስባለሁኝ በማለት ስትል ነበር ማለት ነው ቤተሰቦቻችን እና በቃ በሆነ ባንድ ፊቱ ስትል ነበር እንግዲህ እና አሁን ላይ ደግሞ ይሄው ናታን ነገራት ማለት ነው ደረጀ ንገራት ብሎት ነው ያው በጣም ከባድ ነው ደረጀም በጣም ፈርቷታል ፊቷን ለማየት በጣም ነው የፈራው የተሸማቀቀው በጣም ነው የሚያስፈራው የእውነት ለመናገር ምክንያቱም ያው ያቢጌል አቋሟን ታውቃላችሁ የሚያስፈራው ከሰራው ስተቱ ከሰራው ኃጢያቱ በላይ የሚገርመው ደረጀ ማለት ነው ከማርታ በላይ ኤቢ ነው የፈራት ለምን መሰላችሁ ኤቢ አቋሟ ከባድ ነው በቃ ነገሮችን የሆነ ነገር ከያዘች በጣም ከባድ ነውና ከዛ አንፃር እንግዲህ የሆነውን ነገር ለመናገር ለማስረዳት እየሞከረ ግን ምን አይነት ርቀት ሄዳ እንደምትጣላው ሲያስብ ደግሞ በቃ ከህሊና ከአምሮ በላይ ስለሆነበት እያንዳንዱን ነገር እንግዲህ በዚህ መልክ ሲሸሽግ ሲደብቅ ኖሯል ግን ምንም ደበቀ ምንም አለ አሁን ላይ እንግዲህ ባያችሁት መልኩ በሚያሳዝን ሁኔታ ኤቢ ሰምታለች ኤቢም እንግዲህ ደንግጣ ያው ያዙ ይልቀቁኝ በጣም ፌንት መስራቷ ራሱ አይቀርም ምክንያቱም ከባድ ነው በነገራችን ላይ ይሄ ነገር እንደዚህ እንደቀላል ኖርማል እኛ እንደምንኖረው አይደለም ቢያንስ ምን ያክል ስትቆራበት ምን ያክል አንገቷ ልሰጥለት ተከራክራ እማዬ ረፊ ብላ እናቷን ቁጭ አድርጋ አክስቷን ከሳ አባቷን ነፃ ያወጣች ልጅ አባቷ ደግሞ በዚህ ልክ ወርዶ ተዋርዶ ስታገኘው ለዛውም ደግሞ ከሰራተኛ ከአንድ ሁለት ልጅ የሰላም ሳያንሰው ደግሞ በሰራተኛ ስለዚህ ምን ያክል በቃ ማለት ያንን የምትኮራበትን ያክል የምታፍርበት አባት ነው የሚሆንባት በጣም ነው የሚቀልባት የሚገርመው ይሄ ሁለተኛው ሳይነገራት እንኳን ማለት ስለ ዳጣ እንደዛ ብሎ ሲነግራት ደረጀ ምን ያክል ውስጧ እንትን እንዳለ በቃ እንጃ ምን ብዬ ንገራችሁ በጣም ከባድ ነበረ ያን ነገር እሷ ራሱ አንድ አምሮ እንትን ብሎ እስከሚቀበል ድረስ ነገሮችን ተረጋግታ እስከምታይ ድረስ በቃ በጣም ከባድ ነበረ
ከእያንዳንዱ ነገር እና በጣም በሚያሳዝን ሁኔታ ነበር ያን ነገር የተቀበለችው። ለራሱ የወሰደባት ጊዜ ይሄ የሚባል አይደለም። ለማስረዳት ራሱ ደረጀ ብዙ ጊዜ ወስዶበታል። እሷ ራሱ ወደ ራሱ ከራሷ ጋር ለመረጋጋት ራሷን ራሱ ከራሷ ጋር ምን ያክል ጊዜ እንደወሰደባት በጣም የምናውቀው ሁላችንም ያየነው ነገር ነውና አሁን ደግሞ ይሄን ነገር ስትሰማ ለሷ በቃ በጣም ዱብዳ ነው ጋይስ፣ የምር ማለት ነው። በጣም ዱብዳ ነውና እንግዲህ ናታን ነግሯታል። ያው ደረጀ ንገራት ስላለው ነው ናታን የተናገረው። በእርግጥ በሱ ፈቃድ ምናምን አይደለም። ስለዚህ በጣም እንግዲህ ኤቢ እንዳያችኋት በጣም ደንግጣለች። የምትለውና ያጣችው እንደው ደረጀም እንግዲህ ይሄው ቤቱን ለቆ ወጥቷል። በተለይ ደግሞ ከማርታ ፊት በላይ ኤቢን ነው የፈራኋት ነው ያለው እሱ ራሱ ከቃልቃል። ምክንያቱም ያቃታል ኤቢን ቆራጥነቷን፣ ነገሩን እንዴት ማድረግ እንዳለባት ታውቃለች። እና ባለፈውም ራሱ ኤቢ አንቺ ነሽ ያለሽኝ በሁሉም ሁኔታ አንቺ ነሽ ያለሽኝ ያለንቺ ህይወቴ ባዶ ነው ታስፈልጊኛለሽ እያላት ነበር ደረጀና የዛን ሰዓት ራሱ በቃ አባዬ በቃ አብሽር ምንም እኔ በህይወት እስካለሁ ድረስ በምንም አይነት ነገር አንተ ምንም አትሆንም ብላ እንግዲህ ቆማ ተከራክራ አባቷን ያስፈታች ጀግና ናትና አሁን ደግሞ ይሄ ነገር ሲፈጠር በቃ በባለፈው አይታችኋል ማርታን ኤቢዬ በቃ እኔ እንጃ እየፈራሁኝ ነው ግን ብቻ አንቺ ስላለሽኝ እግዚአብሔር ይመስገን ስትላት ነበርና ምንድነው ያለችው ኤቢ እማዬ ምንም ነገር ቢፈጠር ከጎንሽ ነኝ በቃ አብሽር ያይዞሽ ካንቺ ጋር ነኝ በቃ ምንም አይነት ነገር ቢፈጠር ብላ እናቷን ፕሮሚስ ገብታላታለች። ስለዚህ አሁን እንግዲህ ማርታ ያለችበትን ስሜት አይታችኋል። ኦሬዲ ይሄን ነገር ናታን ነገራት። አሁን ኤቢ እንግዲህ ያው ከእናቷ ጋር ነው የምትሆነው። ምናልባት ስለ አባቷ የምታስበው በኋላ ሊሆን ይችላል። ምክንያቱም አሁን ላይ የሚታያት ሙሉ በሙሉ የእናቷ ጉዳት ነው። ምክንያቱም ተብራርቶና ይሄን ያክል ይሄ በዚህ ነው ብሎ ተንትኖ ለማስረዳት እንኳን በጣም አስቸጋሪ ነው። ኤቢ ታውቃላችሁ ባህሪዋን። በዛ ላይ አሁን ማንም የሚያስረዳ የምትረዳበትም ሰዓት አይደለም ሲቀጥል ማለት ነው። ግን ለማስረዳት ራሱ ምን ያክል ጊዜና ታይም ይወስዳል። ሳይግባቡ እንትን ነው የሚሆነውና በጣም አስቸጋሪ ነው። ቤተሰቦቻችን በጣም አስቸጋሪ ነው ከምላችሁ በላይ በጣም ከባድ ነው እያንዳንዱ ነገር። ግን እንግዲህ እንደ እግዚአብሔር ፈቃድ ሁሉም ነገር ተስተካክሎ መልካም ሆኖ አሪፍ ሆኖ ሁሉም ነገር መስመር እንደሚይዝ ተስፋ እናደርጋለን። በቀጣይ ማለት ነው ጋይሶች እንደሚሆን እምነት አለን። በጣም ደስ የሚል ነበረ። እንጃ በጣም ይጨንቃል። ደግሞ እኔ በጣም የገረመችኝ የሰላም ጋይስ አይኗን በጥረጫው አጥባ ደረጀ በቃ ልጆችን አደራ ያለው ነገር በቃ ምንም ይሁን ምን ፈለኩም አልፈለኩም በወጣም ወረደም ልጆችን በቃ ከልጆችን እንዳያንሱ አደራ የማይሆን ውሳኔ ውስጥ እንገብተሽ ደግሞ ሌላ ነገር ማርታንም እንዲያታሳዝኝ እኔ በዚህ ሁኔታ ከቀጠለ ችግሩ የከፋ ነው የሚሆነው። ስለዚህ አደራ ብሎ ቢያንስ እንዴናት ያኔ በቃ ቤት ተከራይተ ልከራይልሽና ተቀመጪ ልጆችን ያዢ ዳጣ ዝውነች ግን ባባን ቤቢን ይዘሽ አንቺ ቤት ልከራይልሽና ልጁ እስከሚጠነክር ድረስ እንትን በይ ምናምን ሲላል የምን ቤት መከራየት ነው የምትለው? እመጣለሁ አለችው። የምን ነው የምትመጪው ሲላት ቤት እመጣለሁ። በቃ እንዴ አሁን ድጋሚ ተይዘ ሰላም ጋር ተቀመጫው እመጣለሁ። እንዴ አትፈሪም አታፍሪም? ትንሽ አእምሮሽ እንትን አይልሽም? ማርታን ያይሻት እዚህ ጋር ተቀመጭ ሲላት አዎ አለች። ወይኔ ሰው ሁላ ግን ደፋር ነው ጋይስ፣ የምር ማለት ነው። እንዴ የመሀይም አይኑ ስላልቅ ነው አለም ሞጣ የሞጣ እንትን የመጣብኝ እኔ እንዴ ምን ነው ሸዋ ድፍረት ጋይስ። ኧረ ሰው ይደፍር የለ እንዴ? ሰው ይደፍር የለ እንዴ? ሰው ይናገር የለ እንዴ? ሰው ይሰግጥ የለ እንዴ ጋይስ? ከዛስ ምን ብትል አሪፍ ነው? እንደዛ ካልክማ አንደኛውን ቤት ያንን የድሮውን ቤት በስም ያለውን አንዱን ቤት በስም ያዙርልኝ፣ አለበለዚያ ወደድክም ጠላህም ልጆችን ይዤ እዚሁ ነኝ አለችው ማለት ነው ጋይስ። እና ደረጀ በቃ ሳያስበው እንዴት አይነት ሳቀ እንዴ ሳቀ። ከዛ እሺ የትኛው ቤት ይሻልሻል እባክሽ አላት ደግሞ ማለት ነው። እንዴ የምር በጣም ነው የሳቁት። እሺ የትኛው ቤት ይሻልሻል እባክሽ ብሏታል። ከዛስ ምን ብትል ነው ያ የድሮ ቤት እሱም በስም ያዙርልኝ፣ ከዛ በኋላ አልደርስብኝም
እዛ ቤት ተከራይቼ የምቀመጠው እኔ ምን ላረጋችሁ ነው? ልጆችን ብቻዬን አላለችም። አንተ ከኛ ጋር መተት ትኖራለህ? ጉድ እኮ ነው። ደረጀን ጠቅልላ ልትይዘው ጋይስ። ኧረ ዲፍረት! ኧረ ሰላም በህግ እንዴ! ያረግሽው ነው ስህተት አነሰሽና ሌላ ጋይስ። ሰላምን እንግዲህ ታውቃላችሁ፣ ሁላችንም ነበር የምታሳዝነው የምንወዳት። አሁን ደግሞ በተቀራኒው ልትሆንብን ነው። ወይ መከራችን ወይ መከራችን። እንቀጣይ አዲስ ቪዲዮ እንገናኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ